ሰላም እንዴት ናችሁ? ደህና ናችሁ ወይ? ሮዚ ነኝ። እንግዲህ ዛሬ በፓርት 2 እንግዲህ የአፋር ቆይታችንን እንግዲህ ይዤላችሁ መጥቻለሁ። ከኔ ጋር ቆዩ። እንግዲህ በባለፈው ቪዲዮ ላይ በጣም ብዙዎቻችሁ አዳራችሁ እንዴት ነበረ፣ ምን ላይ ነበር የምተኙት ላላችሁን እንግዲህ ይሄው እዚህ ጋር እንደምታዩት እንግዲህ አስገብቼላችኋለሁ ማለት ነው። ምንም በቃ ማለት ምንም ላይ ነው የምንተኛው፣ መሬት ላይ እንደዚህ ልክ ሊሆንሽ ጥንጥ የሆነች ምላስ የምታክል ፍራሻለች፣ እሷ ነው የምትነጠፍልን። ሌላ ነገር ምንም ነገር የለም ማለት ነው። እና በቃ በጣም እየቀለድን እና ሙኖቹን ስታሮቹን እየቆጠርን እንግዲህ አሳልፈናል። የሆነ ሰዓት ላይ የሆነ ደስ የሚል ነገር አለው። ሌሊት ላይ በጣም ደስ ይላል። እንደዛ እንደምንቃጠለው እንደዛ በረሃነቱ አይደለም። ሌሊት ላይ በጣም አሪፍ ደስ የሚል አይነት ዌዘር ነው ያለው። ከዛ ግን የዚህን ቀን ያጋጠመንን እንገራችሁ። እኛ ለመተኛት ራሳችንን በቃ አወራን ጨረስን ምናምንና በቃ እንተኛ አሁን ተባብለን፣ ሁሉም ሰው ደክሞታል። ሾፌሮቹም ረጅም ያው መንገድ ስለሆነ ሲመጡ ሲነዱ የነበሩት ደክሟቸው እነሱም ተኙ። እኛም በቃ ልንተኛ ራሳችንን ሰብስበን ባለንበት ሰዓት ላይ የሆነ ነገር ኩሽኩሽ የሚል ነገር ሰማሁ። አይ ምን ጆሮዬ ነው እንዴ ብዬ ዝም አልኩኝ። አሁንም ኩሽኩሽ ነገር ይላል። ምንድን ነው ብዬ ብድግ እንላለን። በቃ የሆነ አይጥ ማለት ነው ላጥ ብሎ ሲሄድ አየሁ። በኢየሱስ ስም እኔ ደግሞ በጣም ነው አይጥ ምፈራው፣ በጣም ማለት ነው። ኦፍኮርስ ሁሉም ሰው አይጥ አይወድም፣ ግን የኔ በጣም ይዘገንነኛል፣ በጣም ነው የሚያስጠላኝ። እና ዴርዝ ነው ወይኔማ ቀስቅሻቸውም አይኖ በጣም ደክሟቸዋል እነሱም፣ ግን ቀስቅሻቸውም ቢሆን መኪና ውስጥ ገብቼ ቁጭ ላለሁ እንጂ እኔ መተኛትም አልችልም፣ መቀመጥም አልችልም፣ ምንም ማድረግ አልችልም እዚህ ቦታ ላይ። በቃ ዴርዝ ነው ወይ ብዬ እኔም በይን የመጣው በቃ ብታይ በጣም ማለት ነው። ከዛ ተነስቼ እንደውም ሊት ይሻላለች እንደ ድንገት ካሜራማናችንም በጣም ይፈራ ነበር እሱ ተነስተን ከዛ በቃ እነሱ መኪናው ከስር ላይ እዚህ ተኙ ምናምን አሉን ማለት ነው። ቀስቀሳ ናቸው ሾፌሮቹን ማለት ነው። ከዛ እኔ አልፈልግም አልኩ፣ እኔ ብሞት እኔ ይሄ መሬት አይነካኝም አልኩ ማለት ነው። በፍጹም ከዛ መኪና ውስጥ እሺ ግቢ ተብዬ እኔ መኪና ውስጥ ገባሁኝ ማለት ነው። እንደዚህ ከፈቱልኝ ግማሹን እና ተኛው ማለት ነው። ከዛ ስነሳ ይሄ ሁሉ ፀሐይ ወጥቷል፣ የምግብ ቡፌያችን ሁሉ ወጥቷል፣ የበረሃ ቡፌያችን ሁሉ ወጥቶ እንግዲህ እንደምታዩኝ ውሻ መስዬ ሹራብ ሁሉ ከላይ ለብሼ እንግዲህ ጣል አድርጌ ነው የተኛሁት የነበረው። ይሄ ማረሳው ገጠመኝ ነበረ። ሰላም እንዴት ናችሁ? ደህና ናችሁ ወይ? የሮዚ ፋሚሊ እንግዲህ በአፋር ዛሬ 3ኛ ቀናችንን ይዘናል። እንግዲህ ጠዋት ነው አሁን ተነስተናል። ቁርስ እየበላን ነው። እንደምታዩት ልዬም ቢዚ ናት እዚህ ጋር ስትሰራ ድራ። አሁን ደግሞ እዚህ እያስያዘች ትገኛለች። ለራስሽ ምትይዘው ለመጀመሪያ ከራስ የሚጀምር እንግዲህ ቁርሳችንንም እየበላን እንገኛለን። እዚህ ጋር እንግዲህ እኔ ቡና በጣም እንግዲህ ስለምወድ እንግዲህ ቡና እያስቀዳሁኝ ነበረ። ምግቡ በጣም ነበር የሚጣፍጠው ጋይስ፣ እንደዚህ እንደሚታይ አይደለም። በጣም ቆንጆ ነው፣ በእውነት በጣም ቆንጆ ነው። ኦንሊ ቲንግ ቡናው ብቻ አሪፍ አልነበረም። አይ ቲንክ ያው ውሃውም ጨውነት ስላለው መሰለኝ ከጨውና ትንሽ የስኳር ደግሞ ያደርጉበታል እና አጉል የሆነ ቴስት ነው ያለው። ግን የቡና ነገር እኔ ያው እንግዲህ ቡና በጣም ስለምወድ ጠጥተነዋል። ምንም አማራጭ ስለሌለን በዛ በቦታው ላይ እንግዲህ ይህን የመሰለ ሰንራይዝ ጋብዣቸዋለሁ። ፀሐያ እየወጣች ነው እንደምታዩት፣ በጣም ነው የምታምረው። አይ ቲንክ ትንሽ ጉሙ ከልሎናል እና የሆነ እንደውም እንትን ነገር ሰጥተዋታል እንደምታዩት የሆነ ሀፍ የሆነ ነገር ሰጥቷታል። ጉሙ ሲያልፍ እናያታለን በደንብ ውጥት ስትል በጣም ደስ ይላል። አርባ ምንጭ እንግዲህ እንዳያችሁት ባለፈው የቀረጽኩትን ቪዲዮ ላይ ልክ እንደዚች አይነት ፀሐይ ስትወጣ እያየሁኝ ነበርና በጣም ደስ የሚል ፊሊንግ አለው። በቃ አይ ዶንት ኖ ደስ ይላል በጣም ብቻ ምንም ቃላት የለኝም ጋይስ። እንግዲህ ጊዜ ሲኖራችሁ ወይም ደግሞ በምትሰጡት ጊዜ ላይ እንዲህ አይነት ቆንጆ ቦታዎችን ስፔሻሊ ደግሞ አገራችን ላይ ይሄንን የመሰለ ቦታ የሚገርም ነው። ብዙ አገር ዞር ያለው እንግዲህ ግን አገሬ ላይ ይሄንን የመሰለ ነገር አላየንም። ይሄው ተወልጄ አድጌ እዚህ እስከማከል ድረስ አብረው የውጭ ዜጎች አሉ እነሱ እየመጡ ነው እያደነቁ እያዩት የሚገኘው ማለት ነው። ሶ እንደዛ መሆን የለበትም። አገራችንን በዚህ መልኩ ብናይ ለመናገር እፈልጋለሁ ለማለት ነው። ቢካዝ በጣም የሚታይ በጣም የሚያምር ነገር አለ የትም ላይ የሌለትም። እኔ እንጃ አገራችሁን እንድትጎበኙ እንግዲህ እንጋብዛለን ማለት ነው። ቢዩቲፉል ሰንራይዙ አሁን የምታዩት እንትን ይመስላል። እንዴት ነው ስዕል ሲሳል ብዙ ጊዜ የሰንሴት ምናምን ሲሳል ስዕል የሆነ እንደዚህ እንትን የሚያረጉበት ነገር አለ። ኤግዛክትሊ ስዕል ነው የምትመስለው። አስወ ሉክ እንዴት እንደምታምር
ዋው በጣም ነው ደስ የሚለው። እዛ ጋር ደግሞ ውሃ ነው የሚመስለው ራሱ ጫው ላይ ቆሞ ሪፍሌክት እያደረገ ነው። ሶ እስቲ አብረን እንሂድና እናየዋለን። እዚህ ጋር ግን ተመልሰን እንመጣለን። መጀመሪያ እስቲ እንሂድና ይሄንን ደግሞ የመሰለ ቦታ እኔ ዋው ጋይስ የምታዩት ይሄ እንደዚህ ማደርገው እንግዲህ ውሃ እንዳይመስላችሁ ወይም ደግሞ የቢች እንዳይመስላችሁ እንዳለ ጫው ነው። ጫው በጣም በሚገርም ሁኔታ እስቲ የሆነ የተቀደ የሆነ ቁስል ነገር ምናምን ካለብን ከንፈለት በደንብ ማለት ነው። በደንብ እንትን ያስልቅ መሰው ትላንትና ቀምሾ ነበር ፈርቻለሁ። ጥንት የጫፍ ላይ እንኳን ማስነካት አልቻልኩም። ጫው ነው እንዳለ ጫው ነው። ግን የሚገርም ያ ጋይስ እንግዲህ እንዳያችሁት እንግዲህ ሰንራይዙን አይተናል። ያለው ነገር በጣም የሚያምር ነበረ። ቁርሳችንን በልተናል። እንግዲህ የበረሃ ቁርሳችንን አይታችኋል። ግን በጣም ይጣፍጣል። እዚህ ሀገር የተረዳሁት እሱ። ስለዚህ አሁን ደግሞ የምንሄደው ለ30 ደቂቃ ድራይቭ እናደርጋለን። እየገባን ነው መኪናችን ውስጥ። ከዛ በኋላ ደግሞ 30 ደቂቃ በእግራችን እየሄድን በጣም ቆንጆ ቆንጆ ቦታዎችን ታሪካዊ የሆነው ነገሮችን አብረን እናያለን ማለት ነው። እንደምታዩት እንግዲህ ስንት ሃይላንድ ውሃ እንደጨረስኩ ልነግራችሁ አሁን ጨርሻለሁ። ስለዚህ እንገባለን ማለት ነው። ሌትስ ጎ ጋይስ። ደግሞ ጉዟችንን ጀምረናል። አሁን ያለነው ዳሉል ይባላል which is በጣም ከለርፉል የሆኑ ቦታዎችን እናያለን። ብዙ ታሪካዊ የሆኑ ነገሮችን አሳያችኋለሁ። ጋይድ የሚያደርገን አለ ከፊት ነው ያለው። ስለዚህ ሌትስ ጎ። ይሄ ቦታ እንደዚህ እንደሚታየው ቀላል እንዳይመስላችሁ እጅግ በጣም ከባድ ነው። የምንረግጠው ይሄ ድንጋይ አይደለም። ይሄ እርግጥ የምታደርጉት ድንጋይ አይነት አይደለም፣ ጨው ነውና አንዳንዶቹ ስስ ናቸው። እርግጥ ስናደርገው ወደ ውስጥ ድርምስ ነገር ይላሉ። በቃ ብቻ በጣም እየተጠነቀቀን ነበር ስንሄድ የነበረው። እጅግ በጣም ፈታኝ የሆነ ቆና ቆና እየከተልን ነው የሚጠብቀኝ እያልኩ ማለት ነው። ዋው እኮ ይኸው እዚህ ጋር ፎቶ መነሳት እንችላለን። እዚህ ጋር እንደምታዩት እጅግ በጣም ለአይን የሚማርክ የተለያዩ ቀለማት ያላቸው ማዕድናቶች አሉ። ከነሱም ውስጥ እንግዲህ እነ አይረን፣ ሳልፈር፣ ሳልት እና ፖታሲየምን ያጠቃልላሉ። የሚገርማችሁ እዚህ ቦታ ላይ እየሄድን እነዚህን ክምሮቹን ሳያቸው መጀመሪያ ድንጋይ ነው የመሰለኝ እና ጨው እንደሆነ ሳይ በጣም ደነገጥኩት። ዋው አንቺ እኔ እኮ ድንጋይ መስሎኛል። ባይዘው ይሄ እስቲ እኔ መቅመስ ወዳለሁ። ልንቅመሰው ይሄ የቀረው ሳይዳጅ ብንቀምሰው ብዬ ነው። ምን አልኳ? ዋው ሉክ ይሄው ጫው ነው። እነዚህ እንግዲህ ለአይን የሚስቡ በጣም የሚያምሩ የተለያየ አይነት ቀለም ያላቸው ቢጫ አትሉት፣ ግሪን አትሉት፣ ምንድነው ይሄ ብራውን አትሉት፣ ሉክ ያላቸውን ቀለም በቃ ይሄ ሁሉ እንግዲህ ተፈጥሮአዊ የሆነ የእግዚአብሔር ስጦታ ነው እና የሚገርም ነገር የሚገርም ድንቅ ነገር ነው ያየነው የተመለከትነው። አንዳንዶቹ ደግሞ አክቲቭ ሆኖ ሲፈሉ ሁሉ እያየን ነበርና በጣም ነው የተገረምነው ጋይስ። ይሄ ውሃ ያስጠጣል። የስ እናው ሌላው ደግሞ ምንድነው እዚህ አካባቢ በጣም የሚያስጠላው ሽታ በቃ ልነግራችሁ በጣም የሚበሳ አይነት ሽታ አለው። ይሄ እንደዚህ ቀይ የሆነው ለምንድን ነው? እሱን እስቲ አስረዳን። የተለያዩ ማዕድናት አሉ እዚህ። አሞንግ ደም አይረን ቀዩ ማለት ነው። ቢጫው ሰልፋር አጋጋሚ ጨሰው እያየሽ ነው። ሰልፋር ላኪ ክርቢት አይነት ሽታ ያለው ማለት ነው። there is another like green እና እንትን white አለ። white እና yellow and then greenish one that's potassium. That's the one we are using for fertilization. potassium ለማዳበሪያነት በጣም ቢጠቀሙበት ማዕድን ነው። ሂጅ አማውንት አለ እዚህ አካባቢ ኦል ዲስ ክሬተር የኛው ሰርክል ነው ክሬተር ነው እንዳለ ሰርክል። ይሄ ሰርክል ውስጥ ግራውንድ ላይ አራት የተለያዩ ማዕድናት አሉ። እነዛ ማዕድናት የተፈጠሩት ከለር ነው የሚያው ጋር ከነዛ ጠንካራቹ ማዕድን ፖታሲየም፣ ሰልፈር፣ ብረት ኦር አይረን ሶልት ናቸው። እነዚህ የተለያዩ ከለር this one is just starter. ዋው ኦኬ። እና በጣም ይሸታል ደግሞ ጭሱ ያኛው ጭስ ነው። ሶ የባሰ እያሸተተ ነው የሚሄደው ማለት ነው። ወደ ጭሱ ከተጠጋን ሞ ሰልፈሩ
በስመ አብ ይሄ ግን አይወጋንም አሁን ስንሄድበት እንደዚህ የቆመ ነገር እኮ ነው ኦ አንሄድም በዚህ ጋር እሺ ዋው ወይዬ ኑ ከሽ ቦይሊንግ እያደረገ እኮ ነው ፕሬሸሩ የሚፈጥረው እንትን አለ ለቮልካኖ አለ ሙቭመንት ሲኖር ፕሬሸር ይፈጥራል ፕሬሸሩ የዛኔ እንትን መፍላት ሲጀምር የዛኔው ነው የሚወራሉ ከውሃው ጋር ተደባልቆ ወደሱ ትንሽ ጠጋ ባለን ቁጥር እንደ ጭቃ አይነት ነገር ነው የሚሆነው ስንረግጠው ማለት ነውና ከጫማችን ላይ ራሱ በቃ መላቀቅ እስከሚያቅተው ድረስ ማለት ነው። እና የጫማዬን ሁሉ በቃ ጥየዋለሁ። እዚህ ያደረግነውን ጫማ በቃ ጥለነዋል። ምክንያቱም ለዚህ ቦታ የሚሆን አይነት ጫማ ነው መደረግ የነበረበት። ያው እኛ ደግሞ አላወቅንም እና ኖርማል ጫማ ነበረ ያው ይመቸናል ብለን የምናስበውን ያደረግነው የነበረውና ጫማው በቃ ከጥቅም ውጪ ነው ይሄ ነው። ምክንያቱም እነዚህ ሶልት ስለሆነ እንደገና ኬሚካሎች ስላላቸው በቃ ከጥቅም ውጪ ነው ያደረገብን የነበረው። እንደምታዩት እንግዲህ እንደዚህ እየጎበኘን እንገኛለን። እጅግ በጣም ለአይን የሚማርክ የተፈጥሮ መስህቦች አሉን። እንግዲህ በጣም ብዙዎቹ እንግዲህ እየመጡ እየጎበኙ ይገኛሉ። ያ ጋይስ እንግዲህ እንደምታዩት የሚገርም ቦታዎችን እያየን እንገኛለን። በቃ በጣም ታሪካዊ የሆኑ ማለት ሌላ ዓለም ላይ የማይገኝ አይነት ነገር ነው የተመለከት ነው። እውነት እጅግ በጣም የእግዚአብሔርን ስራ ያደነቅንበት ነው። በቃ እኔ እንጃ በስመ አብ እኔ እንግዲህ ከተፈጠረ እንደዚህ አይነት ነገር አይተናናቅም። which is አገራችን ላይ ደግሞ ያለ ነገር መሆኑ በጣም ኩራት ይሰማኛል። በእውነት በጣም ደስ ይላል። እንደምታዩት ነው እንግዲህ ወላችሁ ቀልጫለሁ ልክ እና አልቻልንም። አይ ሚን እንደውም አለ ገና ወደ 30 ደቂቃ ወደዛ አለ ብለውናል፣ ግን እኛ አልቻልንም። የነዋት አሁን ይበቃናል። አሁን መልሱን እያልን ያለ ነው እንግዲህ ለቱር ጋይዳችን እየነገርነው ነው። ስለዚህ አሁን ደግሞ ድጋሜ 40 ምናምን ደቂቃ ደግሞ ተመልሰን የመጣነው እንመለሳለን። በዛ በሚያካክል ድንጋይም አይደለም ጫው ላይ ነው የምንሄደው ማለት ነውና እጅግ በጣም ግን ይገርማል። ይሄን አይነት ኤክስፒሪየንስ ማየታችን በእውነት ለኔ በጣም እንደ እድል ነው የምቆጥረውና በጣም ደስ ይላል። በአገሬ ላይ በጣም የሚያኮራ ነውና እናንተም እንግዲህ መታችሁ ይሄንን የመሰለ ነገር ኤክስፒሪየንስ አድርጉ ነው የምለው። በእውነት ምንም ሌላ የምለው ነገር የለም። እና እስኪ ደግሞ አሁን ደግሞ ሌላ በጣም ብዙ ነገሮችን የምናይ ነው የሚሆነው። እንግዲህ በጣም ብዙ እንግዲህ መስዋዕትነትን ከፍለናል። እንደዚህ ስላችሁ በጣም ቀላል እንዳታደርጉት። አሜን እናንተው እንደዚህ ቁጭ ብላችሁ ስታዩት በጣም ደስ የሚል በጣም የሚያምር ነገር ነው የምታዩት። ግን በጣም በጣም ከባድ ነው ከሙቀቱ ጋር ከምንጓዘው ጋር እንግዲህ በጣም ከባድ ጊዜ ነው እያሳለፈን የነበረው። ግን የምናየውን ነገር ስናይ አውዝ ላይ ከጥቶክ እንላለን ማለት ነው። አሁን እንግዲህ ወደ ሳልት ፋውንቴን ይኸውላችሁ አሁን ከዛ ወጥተናል። እንግዲህ እንዴት እንደወጣ ልነግራችሁ አልችልም። እንግዲህ ገብተን ኤሲ ነበር መኪና ውስጥ ትንሽ ቀዘቀዝን፣ ውሃ ጠጣን። እንግዲህ አሁን በህይወት አለን እስካሁን ድረስ ማለት ነው። አሁን ደግሞ አንድ 10-15 ደቂቃ ነገር ነርተን ሳልት ማውንቴን የሚባል ቦታ ላይ መተናል። እንደምታዩት እጅግ በጣም ነው የሚያምረው። እስኪ ነው የተለያየ አይነት ቅርጽ አለ እንያችሁ። ዋው ዋው በጣም የሚገርም አይነት ቪው ነው እንግዲህ እያየን ያለ ነው። የቀለጥኩ ነው ጋይስ አስዌር በስመ አብ በጣም በስመ አብ በረሃ እኮ ነው በረሃ። ስንመጣ ተራራዎቹን እያየን በጣም ደስ ነበር የሚለው የነበረው። አትሊስት የሆነ በጣም እንደዚህ የበዛን ነበር ሙቀቱ ደህና ነበር። የባሰ እየገባን እና በጣም ሞቀን ስንላቸው እዚህ ፍሪጅ ነው ያሉን። ለኛ እኮ በጣም ላበላው እስከምንሆን ማለት ነው። እውነትም እንዳሉት እሳቱን አየ ነው። ይሄ ገሃነም ነው በእውነት በጣም ከባድ ነው። እንዴት ነው እሳት ዳር ላይ ሰው ቁጭ ብሎ ይሄ የሚመጣው ወላፈን እንዴት ነው? ልክ እንደሱ ነው የሚያቃጥለውና በጣም ከባድ ወይ አድቬንቸር ነው እያሳለፈን ያለ ነው ጋይስ። ቅድም ከሙቀት ትንሽ ተገላገልን ብለን ነበር። መልሰን አሁንም እዚሁ እና 15 ደቂቃ ነው የምትሄዱት ብለው ይሄ ሁሉ ዳገት እንግዲህ አድቬንቸር ለምትወዱ ሰዎች this is the right place በእውነት በጣም እስከነ አዳሩ እስከነ ምግቡ እስከነ ቦታው እስከነ ማማሩ ኦ ማይ ጋድ ይሄማ ከተማ እኮ ነው።
ከዚህ ከሚያምር ቦታ እንግዲህ አሁን ደግሞ ምሳ ለመብላት አንድ 30 ይሁን 40 ደቂቃ አካባቢ ተጉዘን ምሳ የምንበላበት ቦታ ደረስን። which እንደምታዩት ትንሽ የሆነ አረንጓዴ ነገር አለ እዚህ ጋር እና እዚህ ጋር ወንዝ አለች እንደዚህ የምትወርድ ነገር ፏፏቴ ነገር አለች which በጣም our favorite ማለት ነው ቦታችን ናት። እቺ ቦታ ስናይ እንዴት ደስ እንዳለ አሁን ሳይሆን እንደዚህ በጣም ቆሻሻ ነው የሚመስለው ግን ለኛ በዛ ሰዓት ላይ በጣም ንጹህ ውሃ ነው ደግሞ ጨውነትም የለውም። በቃ በጣም እንደምታዩት እንግዲህ ቆንጆ ነበረ ንጹህ ውሃ ነገር ነው ግን ከየት እንደሚመጣ አላቅም። ሁሉም ሰው እንግዲህ መኪናዎቹም ይታጠባሉ በዚህ እኛም እንታጠባለን። ላባችን እንዴት አይታችኋል ላበላብ ነበረን በቃ ውሃው ላይ እንደዚህ ቁጭ ብለን ታጥበን ብለን እዛው መኪና ውስጥ እንግዲህ ልብሳችንን ቀይረን እንግዲህ ምሳችንን በልተን አሁን ደግሞ ጉዟችንን ለማድረግ ቡና ለመጠጣት ነው። እዚህ ጋር እንኳን ቡና ልንጠጣ አንድ ቤት ገባ ብለን ነው እዚህ ጋር የምታዩትን ቪዲዮ ያስገባሁላችሁ። በቃ ቀልጠናል። ሉክ ጋይስ በቃ ምን እንደምንመስል እዩን። ቀልጠን ሙቀት በቃ አልቻልንም። በቃ ልባችን የፈሰሰው ብታይ እና ቡና ጠጣን ወረድ ብለን ከዛ አሁን ደግሞ ጉዞ እንግዲህ ወደ ኤርታሌ ይሆናል ማለት ነው። ቦታዎቹ እጅግ በጣም የሚፈትኑ ነበሩ። አንዳንዱ ቦታዎች እንደዚህ ኮረታማ ቦታዎች አሉ፣ አንዳንዶቹ ዳገታማ ይሆናሉ፣ አንዳንዶቹ ደግሞ ቁልቁለት እንደዚህ የምንወርድበት ይሆናል። በቃ የሚገርም የተለያየ አይነት የመንገድ አይነቶች እንግዲህ በዚህ መልኩ እያሳለፍን ነበረ ወደ ኤርታሌ ጉዟችንን እየቀጠል ነው። እጅግ በጣም ጎበዝ የሆኑ ድራይቨሮች አሉ። እኔ በቃ እውነት እግዚአብሔር ሁሉ ጊዜም በሰላም ያስገባቸው በወጡበት በቃ እውነት የልባቸውን መሻር እግዚአብሔር ይስጣቸው። በጣም ነው የሚያሳዝኑት። በቃ ይህን ቦታ መንዳት እኔ እንጃ እኔ በቃ በጣም ከባድ ነው። ብቻ እዛ አካባቢ ላይ የሚኖሩትም ሰዎች ስናይ እንደውም በጣም በቃ እንገረማለን። እንደውም እነሱ ብርታት ይሆኑናል ማለት ነው። እነሱን ስናስብ ነው እንደውም እኛ ሞር የምንበረታው ማለት ነው። እና ኢትስ ኦኬ ዊ ጋት ዲስ ብለን ቆይታችንን አድርገናል ማለት ነው። ትንሽ ንፋስ አለ እንግዲህ አሁን ከዳሉል ተነስተን ደርሰናል። በጣም ከባድ የሆነ መንገድ ነበር የተጓዝነው የነበረው ስናል ይሄ ኖርማል መንገድ አልነበረም። እጅግ በጣም ከባድ አሸዋ ነበረ፣ በጣም ዳገት ነበረ፣ እጅግ በጣም የሚያስፈራ በእውነት ድራይቨራችንን በጣም አጨብጭበን ነው በእውነት የወረድነው እዚህ ቦታ ላይ። እጅግ በጣም ትልቅ ስራ ነው የሚሰሩት። እጅግ በጣም ያቃጥላል ሙቀቱ ኤሲ ሁሉ መስራት እስከሚያቅተው ድረስ ነበረ። በጣም ጥሩ የሆነ ቪው እያየን የሚገርም ክሬሽን እያየን እንግዲህ እዚህ ደርሰናል። ላይ ወጥተን እሳተ ገሞራው ምን እንደሚመስል አይ ካን ዌት በጣም ጓግቻለሁ። ስለዚህ አብረን ሄደን እናየዋለን። ጉዞን ጀምረናል። ኦኬ ጋላ ደስታዬ እዚህ ጋር ነው አላለንም ነበር ግን እና እዛ ላይ ነው ገና ወይኔ እስቲ ምሽ በ30 ደቂቃ እንሄዳለን ገና ኦ ማይ ጋድ 30 ደቂቃ ነው ገና የምንሄደው ከአሁን በኋላ። እንግዲህ ኤርታሌ በኢትዮጵያ ሰሜን ምስራቅ በአፋር ክልል የሚገኝ ሲሆን 613 ሜትር ከባህር ወለል በላይ ከፍታ ያለው ተራራ ነው። ኤርታሌ ማለት የሚጨስ ተራራ ማለት ነው በአፋር ማለት እዚህ ጋር በቃ ማውራትም ሆነ መተንፈስ አቅቶናል ጋይስ። በጣም ረጅም መንገድ ነው እንግዲህ እዚህ ቦታ ላይ የመጣ ነው እና ጋይድ የሚያደርገን ነው እንጨት ይዞ ከፊታችን የሚመራው ሁሉም ሰው እንደውም እኛ እዚህ ጋር ተበታተንን እንጂ ከሱ ስር ነው የምንሄደው። ከፊት ፖሊስ ይሄዳል፣ እሱ ደግሞ ድንጋይ በእንጨት ቦታውን እየረገጠ ጥሩ ቦታ የሚሆነውን ይረግጣል። ከዛ በኋላ ደግሞ እሱ የሚረግጠውን እያየን እንግዲህ ወደ ዋናው ትዕይንት ቦታ እንግዲህ ደርሰናል። አሁን እየተመለከታችሁ ያላችሁት አሁን ያለበት ገጽታ ነው። እንግዲህ በቪዲዮ ላሳያችሁ ሞክራለሁ ቀን ላይ ምን እንደሚመስል እና በፊት ላይ አክቲቭ እያለ ምን እንደሚመስል አሳያችኋለሁ። እጅግ በጣም የሚያምር እጅግ በጣም የሚያስደነግጥ የሆነ በቃ ድንግጥ የሚያደርግ አይነት ትዕይንት ነበረ ስናይ የቆየ ነው። እጅግ በጣም ደስ ይላል እና እንግዲህ ይሄ እንደዚህ እሳቱ እየፈሰሰ እንደዚህ እየሄደ ይኸውላችሁ ልክ እዚህ ጋር የደረቀ ነገር የሚመስለውን ቦታ ነው እኛ ለረጅም ሰዓት እንግዲህ እዛ አለት ላይ ነው እየረገጥን ስንመጣ የነበረው ማለት ነው። እና በጣም የሚያስገርም ነው። እና እዛ ላይ ቦታ እንግዲህ የሚያክል ተራራው ላይ ደረጃ ላይ ደርሰን
በአይናችን እንግዲህ ይሄንን እሳተ ገሞራ እንግዲህ አይተን ነው የመጣ ነው ጋይስ። አይገርማችሁም? በጣም በጣም ነው የሚገርመው። እንግዲህ አክቲቭ ሆኖ ሁለቱ እንደዚህ የምታዩቸው ተራራዎች ላይ ያሉት ቮልካኖች እንግዲህ አሁን ላይ ያሉት ገጽታዎች ናቸው። እዚህኛም ሄደን እያየናቸው ያረጋገጥናቸው ናቸው። አክቲቭ እያለ ግን ይሄንን ነበር የሚመስለው። እጅግ በጣም ያስደነግጣል፣ እጅግ በጣም ያስገርማል። የሚያምር ትዕይንቶችን እንግዲህ አይተን እንግዲህ ጉዟችንን ደግሞ የመጣነውን ያህል ደግሞ ወደ ታች በጨለማ ደግደግ እያለን ደግሞ ተመልሰን የምንሄድ ይሆናል ማለት ነው። እኔ የሆነ ሰዓት ላይ ልክ ከደረስን በኋላ አልቻልኩም ጋይስ፣ በቃ ልቤት አጥወለወለኝ። ከዛ በኋላ ደግሞ የማገኘው ውሃ ምንድነው ሙቅ ነው የባስ እሱ ደግሞ እንዴት ነው በኖርማልም እኮ እያለን ጥሩ የአየር ሁኔታም እያለን እንዴት ነው ያቅለሸልሻል አይደለ? ሙቅ ውሃ ሲጠጣ በጣም አይደል የሚያስጠላው። እዛ ደግሞ አስቡት ይሄ ሁሉ እየለፋን እየወረድን እየወጣን እየበዛ በሙቀት ተቃጥለን ድጋሚ ሙቅ ውሃ መጠጣት ኢማጅን ምን ሊሆን እንደሚችል ብቻ እግዚአብሔር ይመስገን ሁሉንም ተቋቁመን ይሄንን የመሰለ ትዕይንት እንግዲህ አይተን ጉዟችንን ተመልሰን እንግዲህ ወደ ቦታችን ወደ አዳራችን አድርገናል። እንግዲህ ነገ በጠዋት ወደ አዲስ አበባ ጉዟችንን እንቀጥላለን ማለት ነው። ከኛ ጋር እንግዲህ ቆንጆ ጊዜ እንዳሳለፋችሁ ምንም አልጠራጠርም፣ ባለሙሉ ተስፋ ነኝ። አዲስ የሆናችሁ ሰዎች ደግሞ ካላችሁ እንግዲህ ሰብስክራይብ በማድረግ ከሮዚ ጋር እንግዲህ የተለያዩ ብዙ አለማትን እንግዲህ እየሄድን እያየን አዳዲስ ነገሮችን ኤክስፒሪየንስ የምናደርግ ይሆናል ማለት ነው። እንግዲህ ለዛሬው የአፋር እንግዲህ ብሎጋችን ይሄንን ይመስላል። ባይ ጋይስ፣ እንወዳችኋለን። ባይ